ወንጌል ሰምቶ ቢያምን ይድናል አይድንም? ሰው ወንጌል ሰምቶ ሲያምን የሚሰማ ወንጌል በራሱ እኮ ክርስቶስ ኢየሱስ ሞተ ተነሳ እኮ ነው። እሱ ሳይሆን እንዴት ነው? ምን አይነት ወንጌል ለምሰማው? ጥያቄ ጠየቁ። ወንጌል ሰው ሰምቶ ሲያምን ይድናል አይድንም ነው የጠየቁ። ኦፍ ኮርስ ይድናል። ግን ወንጌሉ ራሱ ምንድነው ነው? ስለ ክርስቶስ ኢየሱስ አይደል? ለአብርሃም ወንጌል ተሰብኮለታል አልተሰበከለትም? አስቀድሞ ኦፍ ኮርስ እግዚአብሔር አስቀድሞ አሳይቶታል። ያ ማለት ግን አስቀድሞ አሳይቶታል ማለት ፍጻሜነቱን አግኝቷል ማለት አይደለም። ያሳየው ያ ነገር የሚሆነው በእግዚአብሔር ልጅ መምጣት ነው። በእግዚአብሔር ልጅ መምጣት ነው። አብርሃም ወደፊት የሚሆነው ለምሳሌ አብርሃም ቀኔን ያይ ዘንድ ወደደ አየም ደስም አለው አለ እና አብርሃም የምርም ክርስቶስ ሲመጣ በስጋ አብሮ ኖሮ አይቶ ነው አይደለም? በፍጹም ክርስቶስ በነበረበት ሰዓት አብርሃም በስጋ ኖሮ አይደለም። ሰምቶ ሲያምን ምን ሆነ ነው የጠየቁ። ልደትሻ ወንጌል ሰምቶ ሲያምን ምን ሆነ? አብርሃም ሲጀመር ለአብርሃም አስቀድሞ የተሰበከው ወንጌል በኋላ ላይ ክርስቶስ ኢየሱስ ሲመጣ የሚገለጠውን እውነት ነው። ያ ማለት መሞቱን፣ መነሳቱን እነዛ ነገሮች አለ። እያንዳንዱ አንዴ ፕሊዝ በእምነት በኩል ስለሚገኘው መዳን አብርሃም የአሕዛብም የሕዝብ ምሳሌ ነው። ከመገረዙ በፊት አብርሃም እምነቱ ጽድቅ ሆኖ መቆጠሩ ሰዎች ያለ ሕግ ስራ የእግዚአብሔር ልጅ መሆን እንደሚችሉ ትልቁ ማሳያ አብርሃም ከተገረዘ በኋላ ደግሞ አብርሃም በስራ ደግሞ መጽደቁ በራሱ ሰዎች ያመኑ አማኞች ወይም በዚህኛውም ሳይድ በአይሁዳውያን በኩል ያሉትም ሰዎች በእምነት በኩል ለእግዚአብሔር መቅረብ እንደሚችሉ አብርሃም የመጀመሪያው ማሳያ ነው። ስለዚህ አብርሃም ያ ነገር ሰምቶ ሲያምን ምን ሆነ? አብርሃም በሰዓቱ ጽድቅ ሆኖ ተቆጠረለት እምነቱ። ኦኬ፣ ሰምቶ ሲያምን ጻድቅ ሆነ ማለት ነው። ጽድቅ ሆኖ ተቆጠረለት። ያ ማለት ግን ጻድቅ ሆነ ማለት ነው። እሱማ እኮ ምን ይላል መሰለህ እኮ እኔ አይ ቲንክ በምልአት ያገኘኸው አልመሰለኝም። ሮሜ ላይ እንሂድና ልመልስልህ። ለምሳሌ ሮሜ ምዕራፍ 5 ላይ እንደዚህ ይላል። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን አለ። ስለዚህ ከሞት ቁጣ የታረቅነው በልጁ ሞት ነው። አብርሃም ከልጁ ሞት በፊት ከሞት ቁጣ ታርቋል ብለህ ታምናለህ? እንዴ በልጁ ሞት ነው የታረቀው። በልጁ ሞት አይደለም አላልኩም። የልጁ ሞት ስለዚህ ከሞት አስቀድሞ ቁጥር 14 ላይ ደግሞ እንደዚህ ይላል። ከቁጥር 14 ላይ ነገር ግን ይላል በአዳም መተላለፍ ምሳሌ ይላል። በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ አለ። ሉክ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩ ላይ እንኳን አለ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ምን የሆነው ነገር ይመጣ ዘንድ ላለው አምሳል ብቻ ነው። አብርሃምም ወደፊት ስለሚገለጠው ድህነት አምሳል ሆኖ የተቀመጠ ነው እንጂ አብርሃም ክርስቶስ ከመምጣቱ በፊት ድህነትን ያገኘ ሰው አይደለም። ጠላት ነበረ፣ የእግዚአብሔር ጠላት ነበረ። ቅድም አሁን መታረቁን እንግዲህ በደሙ ከጸደቅን በልጁ በደሙ ከጸደቅን ካለ በኋላ ጠላቶች ሳለን በልጁ ሞት ከታረቅን አለ። የታረቀ ነበረ አብርሃም? የታረቀ አልነበረም? አብርሃም ጠላት ነበረ ወይስ የታረቀ ነበረ? የታረቀ አልነበረም። ከጌታ ኢየሱስ ክርስቶስ መምጣት አልነበረም። ጠላት ነበር፣ ከእግዚአብሔር ጋር ጠላትነት ነበረው ማለት ነው። ሁላችንም አብርሃም ብቻ አይደለም እኮ ሁሉም የሰው ዘር ከአዳም የተወለደ ሁሉም ደም ከመምሰሱ በፊት ስርየት ያገኘ አንድም ሰው የለም። ደም ሳይፈስ ስርየት የለም ብሎ እንደተናገረ መጽሐፍ ኦፍኮርስ ሁላችንም ከእግዚአብሔር የተጣላን ነው። እንግዲህ አብርሃም በዘመኑ የእግዚአብሔር ጠላት ሳይሆን የእግዚአብሔር ወዳጅ እንደነበረ ነው የማውቀው። ሉቃስ 10:20 ላይ ታደርጋለ። ልደትሻ ኮንቴክስቱን አልተረዳኸውም። ኦኬ ኮንቴክስቱን አልተረዳኸውም። እሱማ እኮ ነቢያትም እኮ የእግዚአብሔር ወዳጆች ነበሩ። ግን ከእግዚአብሔር ጋር እርቅን መጀመሪያ በአዳም ምክንያት ያገኘነውን እርቅ ግን ያገኙ እኮ አይደሉም። ግን ኦፍኮርስ አብርሃም የእግዚአብሔር ወዳጅ ነው። ወዳጅነቱ ግን ምንድን ነው? በዛ በውድቀት ዓለም ውስጥ የነበረ ወዳጅነት ነው እንጂ ፍጹምነት የሆነ የጸብ በኔና በእግዚአብሔር መካከል ያለው በኔና በእግዚአብሔር መካከል ያለው የሞት ግድግዳ ተደምስሶ ያለ አይነት ፍጹምነት ወዳጅነት አልነበረም በእግዚአብሔርና በአብርሃም በኩል የነበረ ይሲ ሙሌ ኦኬ ቆንጆ። እሺ ጥሩ። ሉቃስ 10:20 ታወጣልኛለህ ወይስ አንተ ራስህ እያነበብከው ቢሆን ብዬ ነው? አውጣልኝ። እሺ እኔም አወጣዋለሁ አንተ እንድትለው ብዬ ነው። እያየኸው ከቁጥር ያው ነው አውጥቻለሁ። ቶፒካችን ግን ወይ በጣም ራቀ ከቶፒካችን። አይ እቺን ልንበላትና እንቋጨዋለን። ወደ ተፈለገው ሀሳብ ይመጣል። እቺን ግን አንብባትና ዕብራውያን 11 ይነበብ መጀመሪያ
ወደ ሌላ ነገር ይወስደናል። እሱን በኋላ ቢሆን አይሻልም? ዲያቆን ከርዕሱ ጋር ነው። ዲያቆን ዕብራውያን 11 ስንት ነው? አጥቻለሁ። ያንተን ልደት ሜቢ እኔ ስላልተመቸኝ ነው መኪና ውስጥ ነኝ። ግን ይሄ ነበብና እዚህ ላይ እንትን ብትሉ መልካም ነው። ወደዛ ከመሄዳቸው በፊት ማለት ነው። ፍጹማን መሆን የሚችሉት ማለት ፍጹማን መሆን የሚችሉት እነዛ ያለኛ እንትን ማግኘት አይችሉም። በነገራችን ላይ ብሉይ ኪዳን ውስጥ ያሉት ኧረ ቆይ አንዴ አዳምጠኝ። አይሰማም ድምጼ? አይሰማል። አይ ምናልባት እሱ መኪና ውስጥ ስለሆነ አልሰማም። ዕብራውያን ስንት ነው ያልከኝ? 11 ከ25 ተጀምሮ 31 አካባቢ 31 ወይ ከ30 ተጀምሮ ይነበብ። እሺ እንደዚህ ይላል። የኢያሪኮን ቅጥር 7 ቀን ከዞሩት በኋላ በእምነት ወደቀ አለ። ጋለሞታይቱ ረዓብ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም አለ። እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታይ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና እነርሱ በእምነት መንግስታትን ድል ነሱ አለ። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውንም የተስፋ ቃል አገኙ አለ። የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውን በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችም አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎቹ መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎቹም በመዘበቻ በመሆንና በመገረፍ ከዚህም በላይ በእስራት በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገደሉ። ሞት ሁሉን እያጡ መከራን እየተቀበሉ የተጨነቁ የበግና የፍየል ሌጦን ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳ በተራራ በዋሻ በምድር ጉድጓድ ተቅበዘበዙ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ ይላል። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና። ስለዚህ እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል ግን አላገኙትም። የተስፋ ቃል የሚለውን በኋላ እናነሳዋለን። ግን ሉቃስ 10:20 ላይ ያለውን ይነበብና የተስፋ ቃል ምንድን ነው የሚለው ደግሞ ምናልባት ብናየው ጥሩ ነው። ቴንክ ዩ ናይስ። ኦኬ ሉቃስ 10:20 ላይ እሷ ታብራራልኛለህ ልደት? ነገር ግን መናፍስት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችኋል። በምንድን ነው ደስ ይበላችሁ ያለው? ስማችሁ በሰማያት ስለተጻፈ ደስ ይበላችኋል። ምን ማለት ነው? ስማችሁ በሰማያት ስለተጻፈ ማለት እዚች ነገር ላይ ኦኬ፣ ስማቸው በዚህ ሐዋርያት ብቻ አይደለም ስማቸው በሰማያት መዝገብ የተጻፈ። ከሰማያት መዝገብ ትደመሰሳለህ እንጂ ማለት ነው። ትልቁ ፖይንቱ ባለማመን ከሰማያት መዝገብ መጀመሪያ ከነበረው መዝገብ ትደመሰሳለህ እንጂ መጻፉ ማለት በቀጥታ ወደ እግዚአብሔር መንግስት በክርስቶስ ኢየሱስ ከማመን በፊት ትገባለህ ማለት አለ። ስማቸው ኦፍኮርስ በሰማያት መዝገብ ተጽፏል ማለት ወደ እግዚአብሔር መንግስት ገብተዋል፣ የዘላለም ሕይወትን አግኝተዋል፣ ወይም ደግሞ ፍጻሜው ሁሉ ለእነሱ ነገር ሆኖላቸዋል ማለት አይደለም። እነሱ ብቻ አይደለም ሁሉ ሰው ተጽፏል ነው እያልክ ያለው? ከመዝገብ ኦፍኮርስ የየትኛውም ሰው ተጽፏል። ለምን በዚህ ደስ ይበላችሁ አላቸው? በጣም ጥሩ የተደረገውን ነገር ለምን አላቸው? በጣም ጥሩ። ደስ እንዲላቸው የተፈለገውማ ተአምራት ማድረጉ ሳይሆን ትልቁ ነገር